ጉድ በል ጎንደር። ያላዛር እናት ግን ማለት ነው ከሚስት ላይ ሚስት መደረብ ነው እንደ የፈለገችው። ጉድ ምን ጉድ ነው! አላዛር ግን በላን የመጣበት ዘንድሮ እንዴት እንደሚወጣው በጣም ይከብዳል ይሄ ነገር ማለት ነው። እና ትንሱዬም ደግሞ ትዕግስቱን ይስጥሽ፣ እንግዲህ ፈጣሪ ትዕግስቱን ይስጥሽ። ትዕግስተኛ ነሽ፣ ነገር ግን ጨምሮ ትዕግስቱን ይስጥሽ። እንደዚህ አይነት ነገር ትዕግስት ያስነቅላል። እውነት ለመናገር ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። የምር እኔ እንጃ ያላዛር እናት ምን እያደረገች እንደሆነ አላውቅም። እኔ እኮ ጸበል ቢወስዷት ጥሩ ነበር። ምክንያቱም እኔ ሁኔታዬ ጥሩ አይደለም፣ ከልቤም አይደለም፣ ይሄን ነገር ማደርገው ከአእምሮዬ አይደለም ብላ ተናግራለች አይደል እንዴ? ጭራሽ ሌላ ሴት አምጥታ ልጅቷን ለማሳበድ ለማስነቀል ነው እንዴ የፈለገችው? ግን ምን ጉድ ነው! ኧረ ማሚ ግን ተይ እንዴ! ሴት ልጅ የለሽም እንዴ? ቆይ ማለት ልጅ ያለው ሰው በዚህን ያክል ደረጃ በልጅ አይጨክንም ብዬ አስባለሁ። እኔ አሁን ላይ ጭካኔዋን ነው እያየሁት ያለሁት። መቼም በኋላ ላይ መተሽ ይሄ ፈተና ነው ምናምን ልትይን አትችይም መቼም። ምንም እንደዚህ አይነት ጨጓራን እያቃጠሉ ጨጓራን እየላጡ ምንም ፈተና ነው የሚባል ነገር የለም። ሲቀጥል ደግሞ ምንድነው አስሬ ክብር ክብር ሳይከበሩ መከበር የለም በዚህ አጋጣሚ እንዴ! የምሬን እኮ ነው። እንደውም እኔ አንዳንዴ ትንሱ በጣም ይዋሰውን እችላለሁ። አንዳንድ ምራቶች እኮ ማለት ነው ማርያምን ግብግብ የሚያደርጉ ከአማት የበለጡ ግብግብ አድርገው የሚሳደቡ ምራቶች አሉ። ትንሱ እኮ አትሳደብም፣ ምንም ነገር አትናገርም። እሷ ከማልቀስ እሷ ከመሰበር ውጭ ማለት ነው። እና ወይኔ ማሚ ግን ማለት ነው በጣም ነው የተሸወድሽው። ትንሱን የመሰለች ምራት የትም አታገኝም። ቆይ አሁን ይሄ ምን የሚሉት ነገር ነው? በዛ በኩል ወንድሞቹ እየተነሱ ትንሱን ያሳስሯታል። በዚህ በኩል እናትየው እየመጣች ትንሱን ትረብሻለች። እንዴት አይነት እርምጃ ነው እያራመዳችሁት ያላችሁት እናንተ? ግን ወንድምየው ምን አለ? ሚስቱን ካገባ በኋላ እኛን ትቶናል፣ እኛን መጠየቅ አቆሟል አለ ማለት ነው። እና በነገራችን ላይ ማለት ነው የሆነ ጥቅምማ ቀርቷል። ከዚህ ቤት የሆነ ጥቅም ቀንሷል። አላዛር የሚያደርገው ነገር ቀንሷል። ምክንያቱም ድሮ አላዛር ልጅ ማነው ሚስት አልነበረውም፣ ባለትዳር አይደለም። በቃ ማድረግ የሚችለውን ሁሉ ለእናቱ ወይም ደግሞ ለወንድሞቹ ነበር የሚያደርገው። አሁን ደግሞ ህይወቴ ብሎ ጀምሯል። እናንተ ምን አስባችሁ ነው ግን? ምንድን ነው? ምን አይነት ነገር ነው የምትጠብቁት? ህይወቴ ብሎ እስከጀመር ድረስ ማድረግ ያለበት ለሚስቱ ነው፣ ማድረግ ያለበት ለቤቱ ነው። ለሚስቱን ቢያደርግ እንኳን ማለት ነው እናቱን እኮ በፍጹም አይተውም እንዴ። ባለፈው ምን የመሰለ ቤት ገዝቶ አይደል እንዴ ሰጣት። ስለዚህ ለምን ገና ጥቅም ቀረብን ብላችሁ ነው እንደዚህ የምትሆኑት? የምር ካነጋገሩ ልጁ የሆነ ጥቅም እንደቀረባቸው ነው የሚያስታውቀው። እና እኔ እናት በዚህን ያክል እንደዚህ ስታንገበግብ አይቼ አላውቅም። ምንም ያክል ክፉ ልትሆን ትችላለች፣ ግን እኔ እንጃ በዚህን ያክል ተነሱ የልጅን ህይወት ማመሰቃቀል ማለት በጣም ነው የሚከብደው። እና ማሚ የድሮዋ ማሚ የትንሱ ወዳጅ ትንሱንም እኮ በዚህን ያክል ደረጃ ነበር ስታቆለ ማምጫት የነበረው። መጀመሪያ በጣም ነው የምወዳት የልጅ ሚስት እሷ ናት ብለሽ የመረጥሻት አንቺ ነበርሽ። አሁን እንደገና ተነስተሽ በጣም ስነ ምግባሯ በጣም ጸባይዋ እንዴ! ከትንሱ ወዲያ ስነ ምግባር ያለው የምሬን ነው። እኛ ትንሱን በእርግጥ በአካል ላናውቃት እንችላለን፣ ግን ሚዲያ ላይ ያለው ስነ ምግባሯ በቂ ነው እኮ ዓለም የሚያውቀው ነው። በጣም ምስኪን፣ በጣም ጥሩ ሰው ነች፣ በጣም ሰው አክባሪ ነች። እንዴ አንቺንም ስታከብርሽ አይተናል እኮ። ግን ምን ዋጋ አለው ታዲያ? እንዳታከብርሽ ሆንሽው አንቺ ራስሽ ነሽ ማሚ። እና እኔ እንጃ፣ እኔ አላውቅም እኔ ምን ማለት እንዳለብኝ። ማለት የሆነ እርግጥ አድርጋችሁ እንዳትናገሩ እንኳን እናት ናት በሚለው ልታከብራት ትችላላችሁ። የሆነ ማለት ደፍራችሁ መናገር አትችሉም ማለት ነው። ግን የምታደርጋቸው ነገሮች ማርያምን በጣም ነው የሚያበሳጨው፣ በጣም ምክንያቱም ልክ ስላልሆነ። ምን ማለት ነው? ከባለትዳር ቤት ሴት ጎትቶ ማምጣት። እውነቷን ነው ትንሱ ነገ ለማጋባት አስበሽ ነው ትንሱን አንጨርጭረሽ ከዛ ቤት ለማውጣት? ይሄ ግን ምንድን ነው? እንዴት አይነት ምን አይነት ቅሌት እየተሰራ ነው ያለው? አልገባኝም። እንዴ ከቤት ሂጂ፣ በቃ ወደ ቤት ሂጂ ስትባል ያገር ያለ ያዙኝ ልቀቁኝ፣ እኔ ልጅ አባረረኝ ትላለች። እንደገና ደግሞ ከቤት ተስማምተሽ ኑሩ፣ አልስማማም። እንዴት ነው አማትና ምራት ዶሮና ጠሬ ሆነው የሚኖሩት? ወይ ትንሱዬ እንደሆነ አሁን ያስጨነቀኝ የትንሱ ነገር ነው። በዚህን ያክልማ የሆነ ወደ እብደት ነው የምትመራት እንደዚህ ከቀጠለች ሴትዮዋ ማለት ነው። የምር በጣም ከባድ ነው።